እኔ እንደዚህ አድርጋችሁ የሰላም እንቅልፍ መተኛት የምትችይ መስሎሽ ነበር? እሱማ እንደፈለግሽ ግን ምን ዳይመንድ አደይን አግኝቼ ቃሏን መቀበል ኖርብኛል። ምንም ቢሆን እኮ እኔና እሷ ብዙ ነገር አሳልፈናል። ማሚ ምን እየሆንኩ እንደሆነ ጉድሽን አላየሽም? ክፉም መጥፎም ቢሆን ወንድም ማን ይጠላል ብለህ ነው። ምናልባት ሌላ ቦታ ይሆናል የጠቁሙ። አቤት ዳይ አሁንም ያበሳጨታል እንደ ሄደነዝ የዘረፍከውን ፓስፖርት መልስልኝ። የእናቴ ልጅ የተንከባከብክልኝ ነው። እኔና አንቺ ደግሞ ቀጣይ ሳምንት እንሄዳለን። ይገባኛል እኮ አንቺ ሁሌም እንደዚህ ነሽ። አንተም ገጀራ ወንድሜ እንደሆነ አመንክ? አምኛለሁ። ደግሞ ንገሪው ከዛ ቤት ካመሰለኝ ከዛ ቤት አልወጣም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። ልቀቅም። አደይ አንቺ የተረገምሽ ልጅ ጓደኛዬ ምን እያደረግሻት? አንቺ ደግሞ ምን ትሰሪያለሽ እዚህ? አኔ ያለሽ እገልሻለሁ። ሊገሉኝ ነበር። አይዞሽ አደይ ደርሼልሻለሁ። አደይ ደርሼልሻለሁ። አንቺ የተረገምሽ! እኔ እንደዚህ አድርጋችሁ የሰላም እንቅልፍ መተኛት የምትችይ መስሎሽ ነበር? ይሄ ቆሻሻ ስራችሁ አንድ ቀን ዋጋችሁን ይከፍላችኋል። እሺ አደይ ተያት፣ በቃ እሷ ትሄድብናለች። ለዶክተር መድረስ አለብን። ፖሊስ ጣቢያ ነው ያለው። ዶክተር ለምን? አንቺን አስገድዶ ወስዷል በሚል ክስ ተመስርቶበት ነው። ይሄ ሁሉ የዴቭ እናት ስራ ነው። አደይ አላወቅንም እንጂ ሴትዮዋ ብዙ ቀመር ቀምራለች። እሺ ቶሎ ደርሼስ ቢሆን ኖሮ ምን ልታደርግሽ ነበር? ነይሽ አንቺ የተረገምሽ ተነሽ። ልቀቁኝ! ልቀቁኝ! እናንተ ልቀቁኝ! ይገላችኋለሁ። አንቺ ተረገምሽ፣ አትወራጭ። ዋጋችሁን ሰጣችኋለሁ፣ ጠብቁ። እሺ ብቻ ከዚህ ውጣ። ልቀቁኝ! ጠብቁ። ሁለታችሁንም ዋጋችሁን ሰጣችኋለሁ። አቤት አቤት አቤት! ምንም በማያውቀው ነገር እኮ እንደዚህ የሚንከራተተው አያሳዝንም? አደይ አንድ ነገር ትሁንና ዶክተርንም ያንንም ዴቭንም ያቺ አሮጊት እናቱንም አልፋታችሁ እንዴ? አጭ ጉሻ ዳይመንድ አሎ፣ ወዴት ነው የምትሄደው? አንቺ አሎ፣ ቆይ ለምን እንደምትከተለኝ? ምን እሺ ነው? እኔን ስታይኝ ባላየ መቀየስሽ ነው? እሺ ማለት ነበር። አናታ ማን ነው አናታ? አንተ? አረ ዳይመንድ ምን እየሆናችሁ ነው? አንቺን ምን ልታመጪ ነው? አንተ በቃ ተፋታኝ። ሰው ሲጠላ አይገባም እንዴ? አይ ካልክ ግን አናትህን ነው ለቦታ ምከፍልልህ። አረ ይሄድሽ በእናትሽ። እንዴ ምንድነው የምትይው? ቆይ ኡፍ ዳይመንድ ና እስቲ እንሂድ። እንዴ እያይሻት ነው ግን አይደል? እንዴት እንደሚያደርጋት ምን አደረገች? ራስክ እኮ ነክ ነገር ይፈለካት። አሁን ለአደይ ያረፈድንባት ነውና በቃ እንሂድ። ነይ በዚህ ጋር። ለምን ነበር ቅድሚያ የዴቭ እናት ልጇና አደይ እንዲጋባ አትፈልግም። ዴቭ እንዲጠላት ትፈልጋለች። ለዛ ነበረ ወደ ሆቴሉ ይዛት የገባችው። እንዳሰበችውም ደግሞ ተሳክቶላት እና እኔም ደግሞ አደይን ብቻዋን እዛ ጥዬ መውጣት አልችልም ነበር። ለዛ ነው አስገድጄ ይዣት የወጣሁት። ስንት አይነት ነገር ነው የምታወራው? መጀመሪያ አላስገድድኳትም አልክ፣ አሁን ደግሞ እንዳትጎዳ ብዬ ነው። ምን ማለት ነው? እውነቱን እኮ የነገርኩህ ነው። እንዴት ነው ቆይ እንደማይታወቅ ሰው በእንደዚህ አይነት ጉዳይ የምንጠረጠረው? አደይ አሁን ወዴት ጠፋሽ ታዲያ? እባክህ ኢንስፔክተር፣ እውነት እኔ አደይ እንዳያስኳት ተቆርቆራችሁላት ከሆነ ችግር ውስጥ ነው ያለችው። ሂዱና ለሷ ድረሱላት። ሴትዮዋ ነገር እንዳታደርጋት። ልመን? ካላመንከኝ ሄደ ሆቴል ያለው ነገር ማጣራት ትችላለህ። ጥሩ። እስከዛ ይቅርታ ለምለም፣ ውጪ ጠብቂ። እሺ አንቺ ቁጭ በይ። አደይ ደህና ነሽ? ደህና ነኝ ዶክተር። አንተ ልክ ነበርክ። አንተ መስማት ነበረብኝ። እንደፈራሁት ሴትዮዋ የሆነ ነገር አደረጋችሽ እንዴ? አይ ለሊት ደርሳልኛለች። ምን ነው የተፈጠረው ነገር አደይ? ዶክተር ምንም አላጠፋም ኢንስፔክተር። እርግጠኛ ነሽ? አዎ እሱ ምንም ያጠፋው ነገር የለም። እርግጠኛ ነሽ አደይ? ለምን ነበር ከሆቴል ውስጥ አስገድዶ አስወጥቶ ወደ መኪና ያስገባሽ? እኔ ትክክል አልነበርኩም። ዶክተር ደግሞ ያወቀው ነገር ነበር። ለዛ ነው የዴቭ እናት እኔ ወጥመድ ውስጥ እያስገባችኝ ነበር። አሁን ራሱ እኮ ለልዬ ባደርስልኝ ይገሉኝ ነበር። አደይ እየነገርኩሽ ተመልሰሽ ሄድሽ? ማንነታቸውን የማላውቃቸው ሰዎች ናቸው ሳላያቸው አፍነው የወሰዱኝ። ገባኝ። እሺ አሁን ደህና ነሽ አይደል? ደህና ነኝ ዶክተር። ለልዬ ደርሳልኛለች። ሴትዮዋ ሆቴል ውስጥ ናት? ቤሪ ያለች። የዴቭ እናት ወዴት እንደሄደች አላውቅም። ስለዚህ
ዶክተር እኔን አስገድዶ አልወሰደኝም እያልሽኝ ነው? አዎ በጭራሽ እሱ እኔ ምንም አላደረገኝም። ዶክተር አሁን መሄድ ትችላለህ። ለጥያቄ ስትፈልጉ አንተም አንቺ መገኘት ይኖርባቸዋል። አሁን መሄድ ትችላለህ ዶክተር። እንዴ አደይስ? ለእሷ አንዳንድ ጥያቄዎች አሉ። እሺ አደይ ምንም ስላለች በጣም ደስ ብሎኛል። እሺ አደይ። ወይ ጉድ! እኔ ስንት ነገር ተዘጋጅቼ ጠብቂያት ቻው እንኳን ሳትለኝ ትሄዳለች። አይ ሰው ድሮም ሰው አይወጣልኝም። እኔ እትዬ ምናልባት እኮ አስቸኳይ ጉዳይ ገጥሟቸው ነው ይችላል። የፈለገ ነገር ቢሆን ሄድኩኝ እንዴት አይባልም? እንዴት ሰው መንገድ ጀምሮ መንገድ ጀምሬያለሁ እየሄድኩ ነው ይላል? ምንም ቢሆን እኮ እኔና እሷ ብዙ ነገር አሳልፈናል። ምናልባት እኮ በዴቭ ጉዳይ ስለተናደዱም ይሆናል። ዴቭ እኮ የገዛ ልጇ ነው። እንዴት በሱ ጉዳይ እኔን ትቀየመኛለች? እማዬ ፍቅር አልሚ ምን እንዳደረገች ሰማሽ አይደለ? ምን አደረገች? መታ ቻው ሳትለኝ ሳትሰናበተኝ ሄደች። አልሚ ሄደች? አዎ ሄዳለች። ቆይ እንዴት ማለቴ? ለምን ተመለሰች? እኔ ምን አውቄ። አስቸኳይ የምፈርመው ነገር አለ ነው የምትለው። ዴቭስ? ዴቭ ራሱ ተመልሶ ቢመጣ እዚህ ክፍል አይመጣም። ማን ነው የሚፈታኝ? ኡፍ እንዴት አድርገው ነው ያሰሩኝ የተረገሙ። ብራው ቤቢ እነዚህ ውሻ እሰራላችኋለሁ። እንግዲህ ወንድሟ ነው የሚለው። ታዲያ ወንድሟ ከሆነ ምን አለበት? ክፉም መጥፎም ቢሆን ወንድሟን ይጠላል ብለህ ነው ደግሞ ለሷ ከብጠል መጣሽ መሰለኝ። አንዴ አረኩሻና ማዘራ ወይዬ ልጅ ኩኩሻይ እንኳን ደህና ተመለሽ ኩኩሻይ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ ማዘሯ። እና እንዴት ሆናለች? እዛ ብዙም እንቆይ አልፈለገም አባቷ፣ ግን እሷ በጣም ትልቅ ሆናለች። እና ተነጋገራችሁ? አይ ወይኔ ሰዎች አይተውኛል መሰለኝ። ወይኔ ዴብዬ ድረስልኝ። አደይ ገና አልተወሰችም እያናገራት ነው። ወደ ሆስፒታል እንሄዳለን። አንቺ ብቻ አስቸኳይ ስራ አለበት መሰለኝ ወደ ሆስፒታል ሄደ። ተቀይሞኝ አቤ አሹ የኔ ጉና እንዴ አብዬ፣ እኔ እኮ ሌላ ሰው መስሎኝ ተደናግጬ። አዎ አሹ፣ ቆይ ምን ሆነ ነው በሩ ማከፍተው? ስማኝማ አሹ። ወይ አብዬ። ማን ነው አሹ? ሰላም እናት፣ እንዴት ነሽ? ይመስገነው። እንዴት ነህ አሹ? ከጓደኛ ጋር ካወራህ በኋላ ሳሎን እፈልጋለሁ ና። እሺ እትዬ፣ ግን በሰላም ነው? ምን አስቸኮለ? ስትመጣ ትደርሳለህ፣ እነግርሃለሁ እዛ። በቃ እቺን ያህል ብቻ ነው የምትደረግችው? ቆይታ ባሽ ተፈሽ ማዘሯ ነግራሻለሁ እና ለኔ መተሽ አትናገርም እንዴ? ዝም ብለሽ ተነስተሽ ትሄጃለሽ? አሁን እኮ ስታወሪ ለሰማሽ የሌለ ናፈኩሽ ነው የምመስለው። ደግሞ አምሮብሽ የለ እንዴ ሹሩባ ምናምን። እንኳን አማረብኝ። ብቻ ልተረሳሽኝ አይደለማ። ኧረ በቃ እርሹ ምንሽ ነው? እኔ እኮ ላንቺ ብዬ ነው። ምንድነው ለኔ ብለሽ? ሁሌ ችግር የምፈጥረው እኔ ነኝ። በእኔ ምክንያት ደግሞ ሙድሽ የሌለ እንዴ። አንቺ ፌንጣ! አንተ ሌባ! ደግሞ ምን ቀረ? ስሚ አንቺ አደየት ናት። እኔ እሷ ጠባቂ አይደለሁም። አንተ ደግሞ የዘረፍከውን ፓስፖርት መልስልኝ፣ ሌላውን ግን እንደፈለክ እሺ? ስለ ፓስፖርት ማንም የጠየቀሽ የለም። ዴቪት ነው ያለው። እኔም እሱን እየፈለኩት ነው። ማሚ ሊሸኛት ነው ሄደው። አልሚ ወዴት ሄደች? ተመለሰች። መቼ? ዴቭም ማለት አንቺ እንዴት አልሄድሽም? ፓስፖርት እሱ ጋር ነው። ቆይ ለምንድን ነው ዶክተሩን አታለሽ ወደ ሆቴል ይዘሽው ሄድሽው? አንቺ ምን ይመለከትሻል? ቆይ ለምንድን ነው በማያገባችሁ ጥልቅ የምትሉት? ቆይ ለምን አርፋችሁ አትቀመጡም? ቆይ ችግራችሁ ምንድን ነው? አታናጂኝ ቤሪ፣ ተናገሪ። አደየት ናት? አላውቅልሽም። ጆሮሽ አይሰማም እንዴ? አትጪ! ይኸውልሽ ምላስሽን ጎትቼ እንድረግጩ ሳላደርግሽ ምን አባሽ ነው ያደርግሽው?
ቆይ ምን አባሽ ነው ያደረግሽው? ንገሪኝ። አንተ ልቀቀኝ፣ እጮሃለሁ። ለምን ስታንባርቂው ላይ ስታንባርቂ አጣሪ መፈራሽ መስሎሽ ነው? አንተም ዝም ስላልኩ ነው እንደዚህ የምትሆነው። እከሳለሁ። እሺ ቦርሴ ይመልስልኝ። አልመልስልሽም። ምን አባሽ እንደምታመጫ ይሻለሁ። አንቺ በቀቀን ልቀቀኝ። ምን እያደረጋችሁ ነው? ዴቭ አደይ የት ናት? አላውቅም። በምን ላቅ እችላለሁ? ቆይ እንዴት አታውቅም? አደይን እኮ አልሚ ያስገድዳ ወስዳታለች። በለው እንደዚህ አይነት ነገር ደግሞ እየፈጠሩ ማውራት ጀመሩ። ፈጠራ ሳይሆን እውነት ነው። ዴቭ ዶክተርና አደይ እዛ ሆቴል ውስጥ ናቸው። አይ ዴቭ ሁሉም ነገር የቢርና የአልሚ ስራ ነው እንጂ ዶክተር ምንም ጥፋት የለበትም። ዝም ብለሽ ስለማታውቂው ነገር አታውሪ። ለምን ቁመት ሰማታለህ ዴብዬ? ለምን እኛ እንሄድም? ልክ ነሽ ቤሪ። ሩታም በዶክተሩና በአደይ አስተሳሰብ መመራት ጀምራለች። ስለዚህ እንሂድ። ሰምኛለሽ? እንደፈለጋችሁ መሆን ትችላላችሁ። እሺ ዴብዬ ቆይ ጠብቀኝ እንጂ። ኡፍ ሁሉም ሰው ስለራሱ ብቻ ነው የሚያወራው፣ ስለራሱ ብቻ ነው የሚጨነቀው። ዶክተር እኮ ታስሯል። ማንም ሰው ግን ስለሱ የሚያስብ የለም። ኡፍ እኔ አላምንም። ዶክተር ደወለ ወይ? ዶክተር እንዴት ደወልክ? እኔ አላምንም። አደይ መጣች? እነሱ አሁን የት ነክ? ሆስፒታል ነክ? ልምጣ? እሺ መጣሁ። አንተ በጣም ነው የሚደብረው። በእውነት ምንድነው ባዶ እጅን ትመጣለህ? ታስሬያለሁ ያለ ነገር ሳይመጣ ጨከንክብኝ ማለት ነው። በቃ ተው ብዬ በተደጋጋሚ ነገር ነበር። እምልህም ብትሰማ ኖሮ ይኸውልህ ለሊ በአክስቷ ምክንያት በጣም ብዙ መከራ አሳልፋለች። አሁን ላይ እኔም አንተም አንድ ላይ ተባብረን ልንከሳት ነው የሚገባው። አይ አልፈልግም። እስካሁን ብቻችንን መተናል። አንዳችን ለአንዳችን ምንም ያደረግነው ነገር የለም። እህትነቷ ምንም አይጠቅመኝም። ይኸውልህ ባይሆን የእናቴን የድርሻ ጉዳይ ባቡሪ እባክህ አስጨርስልኝ። እሱ አየህ አይደለ ከዚህ ሁሉ ጊዜ በኋላ አንተ የምታስበው ስለ ንብረት ነው። ታዲያ ምን ላስብ? ይኸውልህ ሴት እኮ ናት። ደግሞ ዘመድ አይወጣልኝም። ያውም ሴት ያውም የእናቴ ይግቡ። ዶክተር ምን ነው አደይ፣ ችግር አለ እንዴ? አይ ምንም የለም፣ እንዲሁ ላወራ ነው የመጣሁት። ስለምን ጉዳይ? በሰዓቱ ለእኔ ብለው ወደ ሆቴል መምጣት ግን አላወኩም ነበር። ስላለፈ ነገር ነው የምታወራው? አዎ አልፏል፣ ግን እኔ ትክክል አልነበርኩም። እሱን እኮ ቀድሜ ነግሬሽ ነበር። በዚህ ውስጥ ግን ያየሁት ዴቭን ምን ያክል እንደምትወጂው ነው። እናቱ ነበረች አንተንም ወደዛ ሆቴል እንድትመጣ ያደረገች? አደይ ቤሪ ወደዚህ መታ ላንቺ እንዳስጨነቀችና የዴቭ እናት ወደ ሆቴሉ የጠራችሽ ልትጎዳሽ እንደሆነ ነገረች። ሌላ ምን አማራጭ ነበረኝ? አንድ ነገር ሳታደርግሽ ከዛ ሆቴል ውስጥ ማውጣት ነበረብኝ። ገብቶኛል እኮ እናቱን እና ዴቭ ለማስታረቅ አስመስላ እኔ እናንተ አንድ ላይ ሆነን እሱ ገብቶ እንዲሄን አደረገች። ሁሉንም ነገር ሆን ብሎ አስቦበት ነው። ደግሞ ተሳክቶላቸዋል። አሁን ላይ ዴቭ መስሎኝ በጣም ብዙ አስቤ ነበር። ቆይ አደይ ለሁለታችሁ መለያየት እኔ ምክንያት ነኝ እንዴ? አይ በፍጹም ዶክተር። ቆይ ግን እንዴት እንደዛ አሰብክ? በሰዓት እኮ በጣም ተናድጄ ስለነበር ነው። ደግሞ አንተ መቼም እንቅፋት ሆነብን አታውቅም። እንደውም ከሁሌም ስንጣላ አንተ ነህ በመሀል ገብተህ የምታስማማን። ሁሉን ነገር የምታይበት መንገድ ጥሩ ነው። አንቺ ከተረዳሽኝ አደይ ሌላም ነው ቢል ምንም አይመለከተኝም። ለማንኛውም አሁን ልሸኝሽ። ሴትዮዋ ሳትሄድ በፊት ወጣ ወጣ ባትያሪ ነው። ከአሁን በኋላ ምን ቀረ ብላ ትመጣለች። ቢሆንም አደይ መጠንቀቁ አይከፋም። እሺ ዶክተር እጠነቀቃለሁ። አሁን አንተን ስራ ላስፈታ። በድጋሚ ደግሞ ለተፈጠረው ነገር እሺ አቤት። ማሚ ሄደች እንዴ? አዎ እስካሁን ትደርሳለች። እኔ እና አንቺ ደግሞ ቀጣይ ሳምንት እንሄዳለን። በእውነት? አዎ። ከእንግዲህ ምን ቀረኝ? ምንም ዴቢ፣ ምን የቀረ ነገር አለን? ዴቢ ፓስፖርቴ ግን እነሱ ጋር ነው። አየህ አይደል እንዴት እንደሚቀልዱብን። ላይ ምንድነው? አዎ ራሱ ነው ዴቢ፣ እሱ ነው የወሰደው። እሺ እኔ እቀበለዋለሁ። አንቺ ሆቴል ጠብቂኝ። እሺ። አይ እኔ ወደዛ ሆቴል መሄድ አልፈልግም። ለምን? በቃ አልፈልግም። ወደዛ በድጋሚ መሄድ አልፈልግም። እሺ እንደዛ ከሆነ ቤት ግቢና ጠብቂ። እሺ እሄዳለሁ፣ ግን እንዳትቆይ። ችግር የለውም፣ ቶሎ እመለሳለሁ። አደራ ግን ከማንም ጋር እንዳትጣይ። እሺ። ካልደረሱብኝ እኔ አልደርስባቸውም። ለሊ ምንድነው? ምን ሆነሻል? ምንም አልሆንኩም ቤኪ። ለሊ ከኔ ለመደበቅ እየሞከርሽ ነው። ታውቂያለሽ ተከፍተሽ ማየት እንደማልፈልግ። እንዴት አልከፋ ቤኪ? ቤዛ ያደረገችውን ነገር እያወቅ። ለሊ የሆነ ሰው መልእክት ልኮልሻል። ማን ነው እሱ? ወንድምሽ ነው። ገጀራው? አዎ ለሊ። እህቱ እንደሆንኩ ነገር። ለሊ በዚህ ልክ ገጀራው እንደሚሆንኛል ብለሽ አታስቢ። ግን ለሊ እህቱ መሆንሽ እውነቱን እንዲነግረኝ አድርጎታል። የምን እውነት ቤኪ? አንተም ገጀራው ወንድሜ እንደሆነ አመንክ? አዎ አምኜዋለሁ።
ግለሊ ገጀራው ጥሩ እንደሚሆነኛል ብለሽ አታስቢ። እንደሌላ አስቢው። ምንም አይጠቅምሽ። አይጥቀመኝ ቶ ወንድም አለኝ ብሎ ማውራቱ ራሱ እንዴት እንደሚያኮራ ብታውቅ። ይሄን ያህል ቆይ ገጀራው መይቶ እጁ ነበር ባልወደው ቋንቋ ነው። አሹ ገንዘቡን ማን መልስለትም በፍጹም ለዛ ያደርገው ይኸውልህ፣ ይሄን ደግሞ ተጨነቀችብኝ ነው እና እሷ ማስጨነቅ አልፈለኩም። እኔ ልክ ልኩን አስገባላለሁ። አሹ ሽት ለምን መጣችልኝ? ይችት ለምን ፈልጋችሁኝ ነው? እኔ የምልሽ ዳኒ የተባለ ያ ወንበዴ ጓደኛሽ ቆይ ምንድነው ፍላጎቱ? የምን ፍላጎት? ማን ነው እሱ? አንቺ ከኛ በበለጠ ዳኒን ትግባቢዋለሽ። ፍቅር እባክሽ ልትረጂኝ ትችያለሽ? በምን ልርዳ አቤ? ፍቅር በብዙ መንገድ ትረጂኛለሽ። ይኸውልሽ ደግሞ ንገሪው፣ ገንዘቤ ካልመሰለኝ ከዛ ቤት አልወጣም። የምን ገንዘብ ነው ደግሞ እሱ? ሩታ መጥተሻል? አዎ ዶክተር መጥቻለሁ። ቆየሽ ከመጣሽ? አይ የሆነ ያልጨረስኩት ስራ ነበር ለዛ ነው። እሺ ዶክተር፣ ስለተለቀቅና ነጻ ስለሆንክ በጣም ደስ ብሎኛል። አመሰግናለሁ በጣም የኔ ተከራካሪ። እኔ ምን አደረኩልህ ዶክተር? በሰዓቱ ፖሊሱ እኮ ሲስድግ በጣም ደንግጬ ነበር። እሱማ እኮ ያስደነግጣል። ግን ደግሞ ጣቢያ ድረስ መጥተሽ እኔ ልታወሪኝና ልትረጂኝ ስለሞከርሽ በጣም አመሰግናለሁ። ለአንተ ምንም ማለት አይደለም፣ እሱ ችግር የለውም ዶክተር። እሺ ዶክተር፣ ከዚህ በፊት ጸባይሽ ታይቶ እንደ አደይ ምሳ ጋብዝሻለሁ ብለከኝ ነበር። አሁን እንዴት ነው? ጸባይ አልተስተካከለም? ትንሽ አመልሽ ምናምን ተስተካክሏል። አሪፍ ላይ ነሽ። ግን ደግሞ እዚህ የምትመላለሽው ነገር ማቆም አለብሽ። እንዴ ለሚያን ሰው እኮ ሌላ ግንኙነት ያለን እኮ ነው የሚመስለው። እንዴ ዶክተር ይምሰላችኋ? እኔ ከልቤ ፍላጎት በላይ ሰው ምን ይለኛል፣ ምን ያስባሉ ብዬ የምጨነቅ ይመስላል? ቆይ ግድ የለሽ ሆነሻል ማለት ነው? አቅም ማጣት እኮ ነው ዶክተር። እንደ በፊቱ በሌላ ነገር ላይ የልቤን ደስታ ማግኘት አልችልም። አንተ ጋር የማገኘውን ደስታ ከየትም ቦታ ላገኘው አልችልም። ይኸውልሽ ሩታ፣ እንደዛ ማሰብሽ በጣም ልክ አይደለም። አውቃለሁ እኮ ዶክተር፣ ትክክል አይደለሁም። ግን ደግሞ ልቤ ይሄ ተመችቶታል። ይኸውልሽ ሩታ፣ ብዙ ጊዜ አይምሯችን ልባችንን ማዘዝ በጣም ይከብደዋል። ግን ደግሞ ቢሆንም ስሜታችንና ፍላጎታችንን መክታትና መቆጣጠር ተገቢ ነው ብዬ አስባለሁ። አንተ ትረዳኛለህ እዩ? እኔ ደግሞ ምን ልረዳሽ እችላለሁ? አሁን ያልከውን እውነታ አእምሮ የሚያውቀውን እውነት ልቤ እስኪገባው ድረስ ታስረዳልኛለህ? እየቀለድሽ ነው እንዴ ሩታ? ቀሌም ቢሆንማ ለእኔም ደስ ይለኝ ነበር፣ ግን ደግሞ አይደለም። አልገባኝም። ችግርህ እኮ ይሄ ነው ዶክተር። ሁሉንም ሰው ትረዳና እኔ ጋር ስትደርስ ይጋረድብካል። ችግሬን መረዳት አትችልም። አይ ሩታ፣ ይኸውልሽ ባይገባሽም ለጠባቂነትሽና ለእኔ በመከራከርሽ ምሳል ትጋበሽ ይገባል። እውነት ዶክተር? ግን ደግሞ አሁን አንድ ሁለት ማያቸው ታካሚዎች ስላሉ ተዘጋጅተሽ ነይ። እሺ ዶክተር፣ እዘጋጃለሁ። እኔ ምልክ ዶክተር፣ የምርክን ነው እንዴ ሩታ? አሁን የዋፋተሽ የጠየቅሽኝ አንቺ ደግሞ ማሰጠት አልፈልግም። ቆይ እኔ ባልል ኖሮ አታስታውሰውም ነበር? አንተ ራስህ እኮ ነክ እንደዚህ ያልከኝ። እሱማ ለጨዋታው ድምቀት ነበር ሩታ፣ አታስቢ። ለማንኛውም ግን ስትሄጂ ዳይመንድን ካገኘሽው ይዘሽው ነይ። እሱ ደግሞ ከኛ ጋር ምን ይሰራል እንዴ? ምን ችግር አለው ሩታ? እንዴ እሱም እኮ ከአንቺ ጋር ነው። ስለዚህ ከሱ ጋር ነው መጋበዘው? ዳይመንድ ከተገኘ ከሌለም ደግሞ ችግር የለው። ለማንኛውም ምን ወደ ስራ ልመለስ። አንቺም ደግሞ ሂጂ፣ እዚህ መሆን አይጠበቅብሽ። እሺ መጣሁ። አይ ሩታ፣ ሁሌ መደናበቅ። ቆይ እኔ ብቻዬን መሆኔን እያወቅህ ውጭ ማለት ምን ይባላል? ነው ማን ነው? ሄለን። ቤዛ እንዴት ነሽ ሄለን? ባሏ እያለላት ምን ትሆናለች ብለሽ ነው እህቴ እንደዚህ ተደብልብላ? ቆይ ምን ቀራችሁና ነው ደግሞ የመጣችሁት? አሁን ቤቴን ስለምፈልገው መውጣት ይኖርባችኋል። ደግሞ ምን ማለት ነው እሱ? አቤ ለዳኒ የሰጠውን ገንዘብ እስካልመለሰልን ድረስ መቼም ቢሆን ከዚህ ቤት አንለቅም። የምን ገንዘብ? ወንድምሽ ቤቱን እሸጠዋለሁ ብሎ ከአቤ የወሰደውን ገንዘብ ነው። ስለሱ እኔ ምንም ማውቀው ነገር የለም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። እሱ መለወጥም መሸጥም አይችልም። የሚያደርገውን ነገርማ ስራውን ጠንቅቀሽ ታውቂያለሽ ቤዛ። ባቅም ባላቅም ምንም የሚቀየር ነገር የለም። አሁን ለአቤ ንገሪውና ከዚህ ቤት ፈጠን ብላችሁ ውጡ። መቼስ ቤቴ እያለ ደክሞኛል። ዳይመንድ ቆይ አንተ ወዴት ጠፍተህ ነው? እኔማ ከሻኪራ ጋር ዶክተርን ለማስፈታት ተፍተፍ እያልኩ ነበር። በመሀል ግን ዴቭ የሌለ አስቸበረኝ። በቃ አዴና ዴቭ ሊስማማ አልቻሉም አይደል? አረ ምን ይስማማሉ በእናት። ዴቭ የሌለ ነገር ነው የሚያወራው። እኔ የምልህ ቆይ የልጅቷ ቦርሳ የት ነው ያለው? አለ ቅምጥል ጋር ነው። በጣም አሪፍ።
ይኸውልህ እቺ ዝሆን አቋም አደይን በንብርክኳ እየሄደች ይቅርታ ካልጠየቀቻት ይሄን ቦርሳ አታገኛት። እቺ ዱቄት የሌለን ያስነበረች ዳይመንድ። አቤት። አሉ ምን እየሆንክ ነው አንተ? አላበዛውም እንዴ? አደይ ስታንከራትታ ዝም ስላልኩ የፈራው መስል እበረጋግዳለሁ። እሺ ማን ልትሆን ነው? ታመጣለህ? ምን ልታመጣ ነው? እኔ አልገለህ ልቀቅም። ሰራተኛዋ አደይ ክፍል 223 ተለቋል ውዶችዬ። እንግዲህ አደይ ነፃ ወጥታለች። ሊልዬ ደርሳላታለች ውዶችዬ። ኩኩሻ ተመልሳለች። ዴቭ እንግዲህ እናቱን ከሸኘ በኋላ ከቤሪ ጋር ወስኖ ወደ አገሩ ሊመለስ ነው ውዶችዬ። ዴቭ እንግዲህ በአደይ ቆርጧል። ነገር ግን ተደርጎ የነበረውን ሴራ አላወቀም። ዶክተሩ እንግዲህ ተፈቷል። አደይም ይቅርታ ጠይቀዋለች ውዶችዬ። ገጀራው እንግዲህ የሊሊ ወንድም ሆኖ ተገኝቷል ውዶችዬ። ሊሊዬ በጣም ደስ ብሏታል ውዶችዬ። እንግዲህ እትዬ የዴቭ እናት ለምንድን ነው ቻው ሳትለኝ ሄደች በማለት በጣም ተበሳጭታለች ውዶችዬ። እንግዲህ ዴቭ በስተመጨረሻ ዲያመንድን ለምንድን ነው የቤሪን ቦርሳ እያሰረክ በማለት እንግዲህ ግብ ይገጥመዋል። እንግዲህ ውዶችዬ ቪዲዮ እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። በዛሬው ክፍል እንግዲህ እንዳያችሁት ሊልዬ ለአደይ ደርሳላት እንግዲህ አደይን ፈታታለች። ቤሪ አደይን ልትጎዳ ስትል እንግዲህ ሊልዬ ደርሳ ቤሪን መታታለች። ከዛም አደይን ከፈታች ቤሪን ከጣለች በኋላ አደይን ፈታታለች። አደይ ደግሞ ተነስታ እንግዲህ ቤሪን ወደ መሬት ከአጋጨቻት በኋላ እንግዲህ እጇንም አስረዋታል። እጇን አስረዋት እንግዲህ ነይ ብላ ይዛት ወጥታለች። እንግዲህ ከወጡ በኋላ ልክ ዶክተሩ ነበረ ትዝ ያላቸው። ዶክተሩ ችግር ውስጥ ስለሆነ ዶክተሩ ለመውጣት ነበር የሮጡት ማለት ነው። እንግዲህ ዶክተሩን ሄደው አስወጥተውታል። ከሄዱ በኋላ እንግዲህ ሊልዬ ከውጭ እንድጠብቃት አድርገው እንግዲህ አደይ ሁሉን ነገር ተናግራለች። ዶክተሩ ትክክል ነበር፣ እኔ ነኝ ስህተተኛ፣ ያሰሩብኝን ሴራ ሳላወቅኩ ነው በማለት እንግዲህ አስረድተዋል ለኢንስፔክተሩ። እንግዲህ ዶክተሩም ነፃ ወጥቶ ተለቋል። ከዛም እንግዲህ አደይም እንግዲህ መጠየቅ ያለባትን ጥያቄዎች ለብቻዋ ከጠየቀች በኋላ ወጥታለች። እንግዲህ ከወጣች በኋላ አደይም ዶክተሩ ወደ ስራው ነበር የሮጠ ተለብሎ። ከዛም እንግዲህ ሊልዬ ወደ ቤት ነው የደረፈ ባይ ስትላት በፍጹም አይሆንም፣ ሂጅ ዶክተሩን ይቅርታ መጠየቅ አለብኝ፣ ስለዚህ አኩርፎኝ ነው እንጂ በአኩርፎኝ ኑሮ ይጠብቀኝ ነበር በማለት እንግዲህ አደይ ቀጥታ ወደ ዶክተሩ ነበር የሄደችው ውዶችዬ። ዶክተሩ ጋር ሄዳም እንግዲህ ይቅርታ ጠይቀዋለች። ዶክተሩ ግን በፍጹም እኔ በዚህ ቂም አላስኮብሽም፣ ምንም ችግር የለም፣ እኔ እንዳትጎጅ እንዳይጎዱሽ እየተጠበኩሽ ነበረ፣ ነገር ግን ደረቃልሽብኝ፣ ለምንድን ነው ተመልሰሽ ስለምን ሄድሽ በማለት እንግዲህ አደይን ጠይቋታል። እሷ ደግሞ ሌላ ሰዎች ይዘዋት እንደሄዱና ራሷን ስታ እንደነበረ ስትነሳ ደግሞ ታስራ እንዳገኘችው ነው ራሷን ታስራ እንዳገኘችው ነው እየተናገረች ማለት ነው ውዶችዬ። ለማንኛውም አደይ ነጻ ስለወጣች ደስ ብሎናል። እንግዲህ ትዬ አደይ ለምን ማለቴ የዴቭ እናት ለምን ቻው ሳትለኝ ሄደች በማለት እንግዲህ በስልክ ደውላቸው ስላለቻት በጣም ተቀይማታለች። እንግዲህ ተናዳ እና ሮማንም እናሹንም እያከለከለቻቸው ትገኛለች ማለት ነው ውዶችዬ። እንግዲህ ዲያመንድና ሩታ አደይን ፍለጋ ሆቴሉ ጋር ሄደው ነበር። ነገር ግን ቤሪም እጇን ፈታ፣ ራሷን በራሷ እጇን ፈታ። እንግዲህ ዴቭን ፍለጋ ወጣ ስለነበር ከሆቴሉ ማንም እንደሌለ ሲያውቁ ተመልሰዋል። ከተመለሱም በኋላ እንግዲህ ኩኩሻን መንገድ ላይ አግኝተዋታል። እንግዲህ እንደምታዩት ኩኩሻ ተፈታለች። ኩኩሻ ጋር ደግሞ ዲያመንድ ትንሽ ያው አይግባባም እና እየለከፋት ነበር ማለት ነው። ኩኩሻም እንግዲህ ተፋታይ በእናት በማለት እንግዲህ ወደ እነ ቅምጥል ሄዳለች። ከቅምጥል ጋርም እንግዲህ ቅምጥል አኩርፋታለች። እንዴት ነሽ ብለሽ ለምንድን አልሳምሽኝ በማለት እንግዲህ ኩኩሻም ስትናገራት ነበር ቅምጥልን። ኩኩሻ
ቅምጥል ደግሞ ለምን ስትሄጂ ቻው ሳትኝ ሳታማክረኝ ሄድሽ ብቻሽን ለምንድን ነው ጓደኝነት እዚህ ላይ ነው እንዴ በማለት እንግዲህ ስትላት ነበረ ውዶችዬ። ለማንኛውም ኩኩሻ ተናዳ ወጥታ እንደገና ቅምጥል ሩጣ ሄዳ አረጋግታታለች ማለት ነው ውዶችዬ። እንግዲህ ገጀረው ማለቴ ባቡሬ ወደ ገጀረው ሄዶ ነበር ሊጠይቀው። ሄዶ ሲጠይቀው እንግዲህ ሊልዬ እንዴት ነው እህት የሆነች በማለት እንግዲህ ሲጠይቀው ነበር። እንደምታዩ እንዳያችሁት ቪዲዮን እንግዲህ ያው ብዙ ማስረጃዎችን ተናግሯል። ሲቀጥልም ደግሞ ቤዛ አውቃ የፌክ ወረቀቶችን በመስራት የሊልን ቤት በስሟ እንዳዞረች አዙሮ ያለው የማለት ወረቀት እንደሰጠቻት ያው እንትን እያለ መስክሮባታል። ስለዚህ ወረቀቱን ተቀብለሽ ለፖሊስ አመልክቼ በማለት እንግዲህ ሊልዬ ወረቀቱን ተቀብላችሁ ለፖሊስ አመልክቱ፣ አንተም ከጎኗ እንደምትሆን እርግጠኛ ነኝ በማለት እንግዲህ ለባቡሬ አስጠንቅቆታል ማለት ነው ውዶችዬ። ቤዛ ምናልባት ውሸቷን ከሆነ እንግዲህ ወረቀቱን ተቀብላ ሊልዬ ወለ ፖሊስ ታመለክታለች ማለት ነው ውዶችዬ። እንግዲህ ሊልዬ የእውነት ያደርግላት በእውነቱ። እንግዲህ ባቡሬም ወደ ሊሊ በመሄድ እንግዲህ እውነቱን ነግሯታል። ወንድምሽ ነው ገጀር ወንድምሽ ነው፣ ነገር ግን ያው ቤቱን ለመካፈል ሲል ነው እንጂ ለአንቺ የሚረዳሽ አይመስለኝም፣ ያን ግን አምነሽ ትቀበያለሽ እያለም እንግዲህ ሲያስረዳት ነበረ። ሊልዬ እንግዲህ ምንም ችግር የለም ብቻ ወንድሜ ይሁን እንጂ ችግር የለም እያለች ስትል ነበር ማለት ነው። ምክንያቱም ሊልዬ በጣም ሰው የጠማት ሰው የራባት ልጅ ስለሆነች ለዛ ነው ማለት ነው። ወንድም አለኝ ማለቱ ራሱ ኩራት ነው እያለች ስትል ነበር ማለት ነው ውዶችዬ። እንግዲህ ውዶችዬ እንግዲህ ቤሪ መንገድ ላይ ማለት ዲያመንድ እና ሩታን አግኝታቸው ቦርሳዬን አምጣ እያለ ስትጋተተው ዴቭ ደርሷል ማለት ነው። ዴቭም ደርሶ እንግዲህ አንተ ዲያመንድ ለምንድን ነው ምን ሆነ ነው በማለት እንግዲህ ሲጣሉ ነበር። አንተ ምን ፈልገ ነው አደይን የት ናደረካት እየተባባሉ እንግዲህ ብዙ ሲጋተቱ ከቆዩ በኋላ ተለያይተዋል። በስተመጨረሻም እንግዲህ ዲያመንድ ቦርሳዋን እንደወሰደባት ብዙ ነገር እንግዲህ ስትነግረው ነበረ ማለት ነው ቤሪ ውዶችዬ። እንግዲህ ቤሪ ስልኳንም ቦርሳዋንም ፓስፖርቷንም እንዳለ በሙሉ ተሰርቃለች ማለት ነው ዲያመንድም እንግዲህ አደይ ካልተገኘች ጥሩ ሁኔታ ላይ ካልሆነች በፍጹም ያን ነገር አልመልስም ብሎ ቃል ለራሱ ቃል ገብቷል ማለት ነው ከኪንጎ ጋር ውዶችዬ። እንግዲህ አቤ ከአሹ ጋር እያወራ እንግዲህ ከናሹ ቤት መጥቶ እያወራ ባለበት ታይም እንግዲህ ከሄሉ ጋር እንግዲህ ቤዛና ወንድሟ ሄደው ሲያስፈራሯት ነበረ። እንግዲህ ውጡልን ከቤታችን ለአቤ ንገሪውና ውጡልን ከቤታችን እያሉ እንግዲህ ሲያስፈራሯት ነበረ። እንግዲህ ሀናም ሳትፈራቸው በፍጹም እንወጣ አንችልም፣ ገንዘባችን ካላመጣችሁ ግማሽ ገንዘብ ሰጠናችሁ፣ እሱን ካላመጣችሁ በፍጹም አንወጣም እያሉ እንግዲህ ሲጋተቷት ነበር ውዶችዬ። እንግዲህ ሀና ምንም መሆን የለባትም እያላችሁ ሀናን ያልኩኝ ይቅርታ ውዶችዬ፣ የው ልቤ ያለው ሌላ ቦታ ነው። ሀና የምትባልሽ ሰሞን ሳይሆን ከታገተች የቆየሽ ልጅ ነው፣ ከእሷ ጋር ስለሆነ ልቤ በጣም ይቅርታ ውዶችዬ። ለማንኛውም ሄለን ጋር ያው ሄለን ምንም መሆን የለባትም እያልን ኮሜንት ላይ እንጻፉላቸው ማለት ነው ውዶችዬ። በስተመጨረሻ እንግዲህ ኪንጎና ዲያመንድ ቁጭ ነው እያወሩበት ባሉበት ታይም እንግዲህ ዴቭ መጥቶ ዲያመንድን ለቴስታ ይመተዋል። ለቴስታ መጥቶም እንግዲህ ምን አባ ሁና ነው እንደዚህ የምታረግ ለምንስ የሰው ቦርሳ ሰራቅ በማለት እንግዲህ ሲል ነበረ። ግን ኪንጎም አብሮት ስለነበረ እንግዲህ ድንጋይ አንስቶ ልቀቀው ትለቀዋል አትለቀውም እያለም ሲጋተተው ነበር ማለት ነው ውዶችዬ። እዚህ ላይ ነው ድራማው የሚያበቃው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት አስቀምጡልኝ ውዶችዬ። እንግዲህ ለእህታችን ሀና ለታገተችው ልጅ እውነት እኔ በጣም ልቤ ውስጤ እርር ብሏል ማለት አላቅም። በቃ ውስጤ እኔ መንገዱን አላቀውም፣ ሁኔታውን እንግልቱን አላቀውም እና ውስጤ በጣም እንትን ስላለ በቃ በእውነት ጸሎት አድርጉላት።